ዛሬ እንግዲህ እነ ፈኪ እንግዲህ ፈኪዬ ትመጣለች ዛሬ ማለት ነው። እንጠብቃታለን ማለት ነው። ኢንሻአላህ ማለት ነው። ኔልን የማትጠገቢ ፈኪዬ ቆንጆዋ የጠይዋ ቆንጆ ብላ ደስ ብሎኛል ማለት ነው። ኢንሻአላህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቷትኝ። እንደገና ደግሞ መቶ ኬክ ትግባ ማለት ነው። ኬካችንን በደንብ አዘጋጅተን ትክታኩን ቅውጥ ዩቱብን ቅውጥ እንድናደርገው የምረን ገድፋት ከአላህ በታች ማለት ነው። ኢንሻአላህ እሷም ትደግ ማለት ነው። እሷ ደግሞ በጥራት ምናምን እንዲመጣ ብላ ነው። በጥራት ምናምን እንዲያድግ በቃ በጥራት ስትሰራው ነገር ይበልጣል። በቃ ምን አባቱ ምናምን ማለት እውነቷን ነው እኮ አላህን የያዘ ምንም አይሆንም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያምዳችሁ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ እንግዲህ ፈኪዬ ብቅ ትላለሽ ማለት ነው። እስኪ እኔም እነ ዳኒ ጋር አቀላቅዬ ነው ዛሬ እማመጣት። እነ ዳኒን በዚህ በቀደም ተከተል ይዤ መጥቻለሁ። ትናንትናም ለቅቄ ነበረ። እነ ዳኒን አመስግናችሁ ፈኪን እየተሳደባችሁ ነው ብዙዎቹ ማለት ነው። እሷ ምንም ያደረጋችሁ ነገር የለም። ከተሳደባችሁ እኔን ነው መሳደብ ያለባችሁ። ገባችሁ? መንካት ያለባችሁ እኔን ባለቤቲቱን ነው። ምክንያቱም በእሷ እስከማትሰሩ ድረስ እናንተ ማለት ነው። ገባችሁ አይደል? ኤስ ነኝ የምትይ ደንቆሩ እየመጣሽ ነው ማለት ነው። እኔን ተሳደቢ፣ አሞት ካለሽ እኔን ስሜን ጽፈሽ እኔን ተሳደቢ ማለት ነው። ስለዚህ ስነ ስርዓት አድርጉ። እኔ እኮ ፋሚሊ ስለሆንኩኝ ወደንስ ስለሆንኩኝ የአህያ ስጋ የማይበላ ታርዶብኝ እኮ ነው ዛሬ ምጮሆ። እናንተም ገና ትመለሳላችሁ ወደ ራሳችሁ። እኔ እኮ ማር በልቼ እርጎ ጠጥቼ የተመለስኩ ሰው እኮ ነኝ። በግድ በመከራ የተመለስኩ ሰው ነኝ። ስለዚህ አልሐምዱሊላህ ወልካም ማር መብላት ወልካም መመለስ ብያለሁ ለራሴ ማለት ነው። ለራሴ 2018 ደግሞ መካተለውን ሰው አውቃለሁ፣ መሰራበትን ሰው ራሴ ያውቃለሁ። ወይ ፍረድ ወይ ውረድ፣ ወይ ጥሩ ነገር አምጣ ወይ ውሰድ፣ ወይ ሰትር፣ ወይ ይሰትርልን ወይ ያምጣል፣ ወይ ውሰድልን። ከሶስቱ አንዱ ማለት ነው። እሺ ፈኪ ቆንጆ እንግዲህ ዛሬ ትመጣለች ኢንሻአላህ። እኛም በጉጉት እንጠብቅሻለን የኔ ውድ ማለት ነው። ነይልን፣ እንወድሻለን፣ እናከብርሻለን በነገራችን ላይ ማለት ነው። አትጠገቢም፣ አትሰለችም። ባለ ሂጃቧ ውድዬ ፈኪሾ ማለት ነው። ፈኪዬን አይቼ ሌሎቹን ሳያቸው፣ ፈኪሾን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው። ከነ ፈኪ ደጃፍ ወድቄ ብነሳ፣ ከፈኪዬ ደጃፍ ወድቄ ብነሳ፣ አካላቴ ሁሉ ወርቅ ይዞ ተነሳ። አዲስ አበባ ላይ ይሰራል ማማ ፈኪዬ መሐመድ ሲሏት እንድሰማ፣ ይቺ ጠይም ቆንጆ ሲሏት እንድሰማ። ፈኪሾ ፈኪሾ አበቦች አበቡ ንቦች ገቡልሽ። እንግዲህ ወደፊቶች ማሮችን አንቺ ትበያለሽ። ፈኪዬ ፈኪዬ ማር ትበያለሽ ስንል እንግዲህ እንገጥማለን ማለት ነው። ፈኪ የኔ ቆንጆ ልዙር በኋላ ሺ ንቤ ሰፈረበት ይመስላል ፀጉርሽ፣ ንቤ ሰፈረበት ይመስላል ፀጉርሽ። እስቲ ቀን ቁጠሩ መቼ ነው መባቻ፣ እስቲ ቀን ቁጠሩ መቼ ነው መባቻ። ሽንጧ የሚመስለው ከሂጃቧ ጋራ የዝናር ማንገቻ፣ ከሂጃቧ ጋራ እንደ ውስጥ ታምሪያለሽ አንቺ እኮ ቆንጅዬ፣ ሁሉንም ችሎታ የሰጠሽ እኮ ነሽ። አዳምጡ ዝምታን ያደለሽ እኮ ነሽ። ፈኪ የኔ ቆንጆ እንደ ውስጥ ታምሪያለሽ ከዝምታሽ ጋራ ድማምሽም ሸጋ። አንቺማ ቆንጅዬ ማን ይወዳደራል ፈኪ ካንቺ ጋራ። አሁንም ደግሜ እስኪ ላነሳሳሽ ፈኪዬ መሐመድ ብዬስ ልበልልሽ። ለአንቺስ ይገባሻል አንቺ መልካም ቆንጆ፣ አንቺ ድንቃ ድንቋ። እስቲ ልበልልሽ ጥላቶችም ይውደሙ፣ አንቺም ንገሲበት በሚዲያው። ነይበት ነይበት የጠይሟ ቆንጆ የማትጠገበው፣ ማንም ላይገድበኝ ማንም ላያስቆመኝ። እኔ አንቺን በማንሳት ነግቶም መሽቶም ምንም የማልሰለችሽ ጀግና ሴት ነሽ። ምክንያቱም በቃ ጭቅጭቅ ምናምን የሌለው ነገር ማለት ነው። በቃ እንደዚህ ነው እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። በድጋሚ ክርስቲያን ጎኖች ሰላም ብያለሁኝ። ላይክ ሼር አድርጉት፣ ኮሜንቱን አስቀምጡልኝ ማለት ነው። አስተያየታችሁን አስቀምጡልኝ። በነገራችሁ ላይ የምትሳደቡ ሰዎች አላችሁ፣ አንዳንድ እባቦች ሰሞኑን እየተፍተላተላችሁ ወይን ይፈላችሁ እንዴ! ቱቱቱ ያሳዝናል። እሺ ለማንኛውም እነጽጌ ደግሞ ነምበር 2 ነው ዛሬ እንግዲህ የመጣው በእነጽጌ ቤት። ነምበር 1 ትናንትና በዳኒ ቤት ተለቋል። እነሱን ድራማ ጀምረውልናል። ወልካም እንኳን ደህና መጣችሁ። ሪያል ፋሚሊ እንኳን ደህና መጣችሁ።
ወልካም ብለናል። በግሬሶችም እየመጣው ነው። በግሬሶች አሁን ላይ በጣም ከባድ ነው። ያው ፍቺ ደርሰዋል። እንግዲህ ኢንሻአላህ አላህ ያድርገው። እንግዲህ 2018 ወይ ውሰድልን ወይ ጥሩ ነገር አምጣልን ወይ ሰትርልን ከቤት ውስጥ ወይንም አፋታልን። እኛ የምንላቀቅ እንበል ስንል በትህትና አክብሮታችን እንገልጻለን። 2018 እንግዲህ እነ ዳኒ ቀለበት ያሰሩበት ነው። ዳኒና ጽጌ ከ10 ዓመት በኋላ ማለት ነው። ዛሬም ቪዲዮ ለቅቄ ነበር፣ ያው እንደምታዩት ነው። ዛሬ ደግሞ ነበር 2 እንግዲህ በእነሱ ደግሞ በጽጌ ቻናል ተለቋል። እንኳን ደስ አላችሁ። ወልካም ደስ ብሎኛል። ግን ያው ድራማ ነው። ድራማው እየተጀመረ ነው። እሰይ እንኳንም ሆነ ደስ ይላል። እናንተም ጀምሩ። ለምን ይቀርባችኋል? ለምን ይቀራል? ለምን ከማን ጋር በልታችሁ ከማን ጋር ጠጥታችሁ እሰይ ደስ ትላላችሁ። ወደ ቀልባችሁ ወደ ራሳችሁ ተመልሳችሁ ደስ ይለኛል። ጽጌ ግን መሻአላ እያማረባት ነው የሄደችው። ዳኒ ደግሞ ውበቱ እየጠፋ ምን ሆኖ ነው? ባላህ ውበቱ ጠፋ ምናምን። በፊት እኮ ደስ ሲል ነበረ። አሁን ላይ ኩስስ እያለ እየጠፋ ነው። ወይኔ ኧረ አብርሃም እባክህ ከበላኸው ነገር ስጠው። ኧረ አካፍለው እባክህ፣ ከቀመስከው ነገር አካፍለው እባክህ። ማርም ከሆነ ማር በለው፣ የሆነ ጥቁር አዝሙድም ከሆነ ደግሞ ያመጣውን ነገር አቅምሰው አብረህ። ምክንያቱም እንዲያምርበት እንዳንተ ድልች እንዲህ ዳልቻ በሬ እንዲመስል አቅምሰው። አትጨክን፣ ወንድምህ ነው። አብራችሁ በልታችኋል፣ ጠጥታችኋል። አንቺ ደግሞ ጽጌ አሁን ቀለበት ታሰረልኝ ብለሽ እስከ ዛሬ ድረስ በጉጉት የምጠብቂው ቀለበት ነው። አሁን ታሰረልኝ ቀለበት ብለሽ ትደነፊያለሽ። ወንድ እኮ ሴቶች እኮ ከባዶች እኮ ነን። ከኛ ሲመጣ እንጂ ከወንዶቹ ሲመጣ አንፈልግም። ስለዚህ ተይ በቃ ቀለበት ይታሰርልሽ። ተጋቡ፣ አንድ ላይ ሆኑ። የሁላችንም ምኞት ነው። እኔ ራሱ ለብዙ ዓመት ለምንድን ነው አብረው የማይሆኑት ለምንድን ነው የማይጋቡት ብዬ ብዙ ጊዜ እየጠርኩ ነበር። ስለዚህ ሪያል ፋሚሊ እንግዲህ ገባ ገባ እያላችሁ እጀብ እያረጋችሁ እስኪ እንያችሁ ማለት አለብን ማለት ነው። ስለዚህ የኔ ውድ ተጋቡ። እኔ እኮ ወዳችኋለሁ፣ አከብራችኋለሁ። እኔ ግን የተቆጣሁት ለምን ይመስላችኋል? በባለፈው ላይ ማለት ነው። በባለፈው የአብርሃምን ሚስት ምናምን ጠለፈ ምናምን ብለው ድራማ ሲሰሩ እዛ ጊዜ ተናድጄ ነው ያ። ስለዚህ ወደ እነሱ ያው ሳላዘነብል እነሱ ሳልነካ እንወዳቸዋለን፣ አክብራቸዋል። ዳኒና ጽጌ ማለት ነው። ስለዚህ ኑ ነገ ራሱ ቪዲዮ ይለቀቃል። እነሱ ፈኪም ትለቃለች እንሻላ ማለት ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ? እንግዲህ ዛሬ ይመጣሉ። እንግዲህ ያው ጠዋት ላይ ነው የምሰራው ማለት ነው። በዚህ ሀገር ያው ገና ስላልነጋ ነው ማለት ነው። ውሎችን ደግሞ ተኝታ ስለምንውል ለዛ ነው እንግዲህ ማለት ነው። አለኩል ያህል ምን ልላችሁ ፈልጌ መሰላችሁ? ጽጌ እንግዲህ ታይ። በነገራችን አብርሃም በጣም ደነገጠ። ደህና ሰው እኮ ነው ግን በነገራችን ላይ የምር ደህና ሰው ነው። ያኔ ብዙ ጊዜ ድራማን ቢሰራም ያው ክብርም ዝቅ ቢደረግ ያው ገንዘብ ስለሆነ ነው እንጂ አንዳንዴ ሳያየው እውነት የሚመስል ነገር አለና ትናንትና በጣም ይኸው ለመደንገጥ ምናምንም ሞከሩ። ብቻ ደስ ይላል። ድራማም ሆነ እውነትም ሆነ ውሸትም ሆነ አበላላችሁም፣ ሀረካታችሁም፣ አሰራራችሁም ይስጣችሁ። የምር አንዳንዴ ልጅ ሲያገኝ እናት አባት ደስ ይለዋል እና እኔም ደስ ነው ያለኝ። ማለት ባይኖራችሁ ይህን ነገር ማድረግ አትችሉም ነበረ። አሊያም ደግሞ ሌሎቹም ደግሞ ባይኖራችሁ ይህን ነገር አድርጉ ተብላችሁ የሚሆን ነገር የለም ነበርና አብሽሩ፣ በርቱ ነው የምለው። ሀቂቀትን እውነት ለመናገር ማለት ነው እና ፈኪዬም እንግዲህ እኔ ቶሎ እንጠብቅሻለን የኔ ውድ ማለት ነው። ሰላም ነይልን፣ በጤና ነይልን። እንግዲህ እናያለን ነገ እንግዲህ የሚለቀቀው ቪዲዮ በደንብ ኢዲት አድርገሽ እንግዲህ አሳምረሽ ሼር አድርጉ ማለት ነው። እኛም በጉጉድ ምን ቅንቅ ብለን እንግዲህ 100 ኬ ሲገባ ደግሞ ኬካችንን ቆራስን። አብሽሪ አለን እንዴ አለን። የትም አንሄድም፣ የትም አንንቀሳቀስም። ኢንሻአላ አላህም ደግሞ ያኑረን ማለት ነው። ኢንሻአላ ከክፉ ነገር፣ ከመጥፎ ነገር፣ ከሸረኞች፣ ከሙሰኞች፣ ከአደኞች፣ ከመጥፎ ሰዎች፣ ከአሲዶች ሰዎች ሰው መስለው እንደባብ ሸለል ብሎ ተጠግተው ደግሞ የሰው ባል ከሚቀሙት አላህ ይጠብቀን ማለት ነው። አዎ ይሄንን እንምላችሁ። ስለዚህ ሰሞኑን በዛ በኩታጀራ ተቀማሙ መሰል ተኩስም ተጀመረ። እንግዲህ ጋሽዬ ያሸንፋሉ ማለት ነው። አንደኛው ወንድማችን ያሸናፊ ይሆናል። እንግዲህ ወይ ይውሰድልን ወይ ያስተካክልልን ስንል ደግሞ በትህትና እንገልጻለን ማለት ነው። ምክንያቱም ጥሩ አይደለም። ያስተካክልን 2018 ሁሉንም ነገር ወይ ይሰትርልን ወይ ዝንቦቹን ከቤት ያስቀምጥልን።
እኛም ደከመን፣ በገዛ ስልካችን ደከመን። የምር አሁን ደከመን። ብስሚላ ራህማን ራሂም ደከመን በጣም። ኧረ ምን ይሻላል? ደከመን፣ ሰለችን። በአንድ 3 ቪዲዮ ተለቆብን ስልካችንም ተበላሽብን። እኛ ጉዴ! ዘንድሮ ወዴት እንሂድ? ሰውን አታሰልቹን። ከሳምንት 1 ቀን ልቀቁ፣ ከ3 ቀን 1 ቀን ልቀቁ። አታሰልቹን። ሰለችን። ወይ ስግጥግጥነት። ለማንኛውም ሪያል ፋሚሊ ወልካምቶ ብለናል። እንኳን ደህና መጣችሁልን በቀለበት 2018። እንግዲህ እንዳዘነጉት ለከርሞ ደግሞ ኢንሻአላ ኬክ ስለምንቆርስ ማለት ነው። 2018 እንግዲህ ይዞልን መጣ የዳኒን ቀለበት፣ የሰላም ቀለበት፣ የፍቅር ቀለበት፣ የአንድነት የደመቀ የሰመረ ትዳር አላህ ያድርግላችሁ። ልጅም ደግሞ ይወፍቃችሁ። አዎ ትዳሩ